90 ደቂቃ በኢንቴቤ ሞትን የናቀው የማዳን ዘመቻ። በባለፈው ጥንክራችን ቀጣዩን እስራኤልና ሞሳድ በሚል ከቴፒዋ አይሻ ያገኘነውን ጽሑፍ እንዳለ አቅርበነው ቀሪውን በይደር አሳድረነው ነበር። እነሆ ዛሬ 90 ደቂቃ በኢንቴቤ ሞትን የናቀው የማዳን ዘመቻ፣ ቴክኖሎጂ፣ የሞሳድ ረቂቅ መሳሪያዎች፣ ወልፍጋንግ ሎትዝ በካይሮ የቴል አቪቭ አይን፣ የሲናይ በረሃ ገድል፣ አሪያን ሻሮን ወታደራዊ ንድፍ የሚሉትን የሞሳድን አስደናቂ ስራዎች እንዳስሳለን። ጸሐፊዋን የቴፒዋን አይሻን እናመሰግናለን። መልካም ጊዜ። 90 ደቂቃ በኢንቴቤ ሞትን የናቀው የማዳን ዘመቻ እንደ አውሮፓውያን አቆጣጠር ሰኔ 27 ቀን 1976 ዓመተ ምህረት 248 ተጓዦችን የጫነ የፈረንሳይ አውሮፕላን በረዳት አብራሪዎች ተጠልፎ ዩጋንዳ ኢንቴቤ አየር ማረፊያ አረፈ። ጠላፊዎቹ አይሁዳውያን ያልሆኑትን መንገደኞች ለይተው በመልቀቅ 106 አይሁዳውያንን ብቻ ነጥለው አስቀሩ። የዩጋንዳው አምባገነን መሪ ኤዲ አሚን ለጠላፊዎቹ ድጋፍ በመስጠት እስራኤልን ተፈታተናት። እስራኤል ከኢንቴቤ 4000 ኪሎ ሜትር ትርቃለች። በመሃል የአረብ ሀገራት የአየር ክልል አለ። ሆኖም እስራኤል ለአንዲት ይሁዲ ነፍስ ስንል ዓለምን እናቋርጣለን አለች። ሞሳድ በሰዓታት ውስጥ የኢንቴቤን አየር ማረፊያ ካርታ አዘጋጀ። የሚገርመው ግን አየር ማረፊያውን የገነባው የእስራኤል ኩባንያ ስለነበር የህንፃውን ፕላን በቀላሉ አገኙት። ሐምሌ 4 ቀን እኩለ ሌሊት ላይ 4 ግዙፍ የጦር ጀቶችና 2 ቦይንግ አውሮፕላኖች 100 ኮማንዶዎችን ጭነው ከራዳር ውጪ እየበረሩ ዩጋንዳ ገቡ። ኦፕሬሽኑን የመራው የዛሬው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ታላቅ ወንድም ዮናታን ኔታንያሁ ነበር። ኮማንዶዎቹ ከኤዲ አሚን መኪና ጋር ተመሳሳይ የሆነች ጥቁር ሜርሴዲስ መኪና ይዘው በመውረድ የዩጋንዳን ወታደሮች አታለሉ። በ30 ደቂቃ አስደናቂ ውጊያ የዩጋንዳን ሚግ ተዋጊ ጄቶች አጋይተው ጠላፊዎቹን ገለው ታጋቾቹን ነፃ ወጡ። አጠቃላይ ኦፕሬሽኑ 90 ደቂቃ ብቻ ፈጀ። በዚህ ተአምራዊ ዘመቻ እስራኤል ያስተማረችው ትልቅ ትምህርት አለ። ሀገር ማለት ዜጋ ነው። ለአንድ ዜጋ ክብር ሲባል መንግስት ሰማይና ምድርን ያናውጣል። ዮናታን ኔታንያሁ በዚህ ጦርነት ሕይወቱን ቢሰጥም ስሙ ግን በእስራኤል ታሪክ እንደ ቅዱስ ይነሳል። ሞሳድና ኮማንዶዎቹ በኢንቴቤ ምድር የፈጸሙት ገድል ዛሬም ድረስ በአሜሪካና በአውሮፓ ወታደራዊ አካዳሚዎች እንደ አንድ ትልቅ ትምህርት ይሰጣል። እስራኤል ዛሬም ድረስ በቴክኖሎጂና በሰው ኃይል የታገዘ የደህንነት ግንብ የገነባችው እንደዚህ ያሉ ጀግኖች ስላሏት ነው። በ21ኛው ክፍለ ዘመን ጦርነት የሚሸነፈው በሜዳ ላይ ብቻ ሳይሆን በኮምፒውተር ስክሪኖች ፊትም ጭምር ነው። ሞሳድ በዚህ ረገድ ዓለም ቀዳሚ ለመሆን የበቃው ገና ዓለም ስለ ሳይበር ደህንነት ማሰብ ሳይጀምር ነበር። የሞሳድ የቴክኖሎጂ ክፍል ለሰላዮቹ የሚሰጣቸው መሳሪያዎች ከሆሊውድ የሳይንስ ፊልሞች በላይ የረቀቀ ነው። ከነዚህም መካከል አንዱ ቴምፐስት የተባለው ቴክኖሎጂ ነው። እንደ አውሮፓውያን አቆጣጠር ከ2006 በፊት ሞሳድ በከፍተኛ ጥበቃ የተቆለፉ ከኢንተርኔት መስመር የተቆራኙ ኮምፒውተሮችን ሳይቀር በርቀት በመስበር ዳታቸውን የሚገለብጥ መሳሪያ ፈጥሯል። ይህ መሳሪያ ኮምፒውተሮች ከሚለቀቁ የኤሌክትሮ ማግኔቲክ ሞገድ ላይ መረጃን ማንበብ ይችላል። ጠላት ሚስጥሬን በብረት ሳጥን ውስጥ ቆልፍ ያለው ብሎ ሲያስብ፣ ሞሳድ ግን በቢሮው ተቀምጦ ሚስጥሩን ያነባዋል። ሌላው እጅግ አስደናቂው ፈጠራ ስማርት ዳስት ይባላል። እነዚህ የጉንዳን መጠን ያላቸው በአይን ለማየት የሚያስቸግሩ ጥቃቅን ሴንሰሮች ናቸው። ሞሳድ እነዚህን መሳሪያዎች በጠላት ወታደራዊ ቢሮዎች፣ በኒውክሌር ማዕከላት ወይም በባለስልጣናት መኖሪያ ቤት ውስጥ ይበትናቸዋል። እነዚህ ጥቃቅን ጉንዳኖች ማንኛውንም ድምፅና እንቅስቃሴ ቀርጸው በሳተላይት አማካኝነት ለሞሳድ ዋና መስሪያ ቤት ይልካሉ። የሚያስገርመው ደግሞ ተልዕኳቸውን ከጨረሱ ከ1 ወር በኋላ ምንም አይነት አሻራ ሳይተዉ ራሳቸውን
እንዲያጠፉ ተደርገው የተሰሩ መሆናቸው ነው። ሞሳድ የኢራንን የኒኩለር ፕሮግራም ለማስተጓጎል የተጠቀመበት ታክስኔት የተባለው የኮምፒውተር ቫይረስም ሌላው የቴክኖሎጂ ተአምር ነው። ይህ ቫይረስ የኢራንን ዩራኒየም ማበልጸጊያ ማሽኖች በራሳቸው ፍጥነት እንዲሽከረከሩና እንዲፈነዱ በማድረግ የኢራንን የኒኩለር ህልም ለዓመታት ወደ ኋላ ጎትቶታል። እስራኤል በቆዳ ስፋቷ ብታንስም በቴክኖሎጂ አቅሟ ግን ዓለምን የምታክል ሀገር ሆናለች። ይህ የሆነው ደግሞ ሀገሪቱ ለምርምርና ለፈጠራ የምትመድበው በጀትና ለሳይንቲስቶቿ የምትሰጠው ክብር ከፍተኛ ስለሆነ ነው። ወልፍጋንግ ሎትስ በካይሮ የቴል አቪቭ አይን። ሞሳድ አንድን ሰላይ ወደ ጠላት ሀገር ሲልክ ዝም ብሎ አይልከውም። ማንነቱን፣ ታሪኩንና ጠባዩን ለብሶ እንዲሄድ ያደርጋል። ወልፍጋንግ ሎትስ ወደ ግብጽ የተላከው የጀርመን ዜግነት ያለው የቀድሞ የናዚ ወታደርና የፈረስ አራቢ ተመስሎ ነበር። ይህ ማንነቱ በወቅቱ በእስራኤል ላይ ጥላቻ ለነበራቸው ግብፃውያን ባለስልጣናት ትልቅ የመተማመኛ ካርድ ሆነለት። ወልፍጋንግ በካይሮ እጅግ ቅንጡ የሆነ የፈረስ ማሰልጠኛ ክበብም ከፈተ። የግብፅ ከፍተኛ የጦር መኮንኖች፣ ጄኔራሎችና የደህንነት ባለስልጣናት አመሻሹን እዚያ እየተገኙ ፈረስ መጋለብና ውስኪ መጠጣትን ልማድ አደረጉ። ወልፍጋንግ እነዚህ ባለስልጣናት ጋር የጠበቀ ወዳጅነት መሰረተ። ለባለስልጣናቱ የሚሰጣቸው ውድ ስጦታዎችና የሚያዘጋጃቸው የቅንጡ ግብዣዎች የቤተ መንግስት ባለመዋል እንዲሆን አደረጉት። የሚገርመው ግን ለማንም ለማይፈቀደውና እጅግ ሚስጥራዊ ለነበረው የግብጽ ሚሳኤል ማስወንጨፊያ ጣቢያ ወልፍጋንግ እንዲጎበኝ ተጋበዘ። የግብጽ ጄኔራሎች የኛ ሰው ነው ብለው በመተማመናቸው እስራኤል ሊኖራት የሚገባውን ወታደራዊ ሚስጥር ሁሉ በገዛ እጃቸው አሳዩት። ወልፍጋንግ መረጃውን በሬዲዮ ሞገድ ወደ ቴል አቪቭ ያስተላልፍ ነበር። በ1967ቱ የ6 ቀን ጦርነት እስራኤል የግብጽን አየር ኃይል ገና መሬት ላይ እንዳለ እንድታጋየው ካደረጓት ትልልቅ መረጃዎች አንዱ ከወልፍጋንግ የተገኘ ነበር። የግብጽ ጦር አዛዦች መቼ እንደሚተኙ፣ መቼ ልምምድ እንደሚያደርጉና የጄቶቻቸው መደበቂያ የት እንደሆነ ወልፍጋንግ በዝርዝር አሳውቆ ነበር። ወልፍጋንግ ሎትስ በስተመጨረሻ ተይዞ ለእስር ቢዳረግም ግብፃውያን እስከ መጨረሻው ድረስ እሱ እስራኤላዊ ሊሆን አይችልም ብለው ይከራከሩ ነበር። ሞሳድ ጠላትን አቅፎና ስሞ ሚስጥር የመዝረፍ ጥበቡን በዚህ ሰላይ አማካኝነት ለዓለም አሳይቷል። ለሀገራቸው ሲሉ ማንነታቸውን የሚቀይሩ ለዓመታት ከጠላት ጋር የሚኖሩና በቆራጥነት የሚሰሩ ዜጎች ለእስራኤል ህልውና መሰረት ናቸው። የሲናይ በረሃ ገድል የአርያን ሻሮ ወታደራዊ ንድፍ እንደ አውሮፓውያን አቆጣጠር በ1967 እና 1973 በነበሩት ጦርነቶች እስራኤል የገጠማት ፈተና ከሰው ኃይል በላይ ነበር። የአረብ ሀገራት በሶቪየት ህብረት ታንኮችና በሚሳኤል ተከላካይ መርከቦች ተከልለው እስራኤልን ወደ ባህር ለመክተት ተዘጋጅተው ነበር። በዚህ አስቸጋሪ ወቅት ነበር አርያን ሻሮ የተባለው ጄኔራልና የእስራኤል ኮማንዶዎች በሲናይ በረሃ ዓለምን ያስገረመ ታሪክ የሰሩት። አርያን ሻሮ የጥቃት ጥበብ ተብሎ የሚታወቀውን ንድፍ ቀረጸ። የእስራኤል ኮማንዶዎች በሄሊኮፕተር ተጭነው በጠላት የኋላ ደጀን ላይ በመውረድ የግብጽን የሚሳኤል መከላከያ ጣቢያዎች ድባቅ መቱ። ይህ ኦፕሬሽን መንፈስ በሚመስል ፍጥነት የተፈጸመ ሲሆን የግብጽ ጦር አዛዥ ጥቃቱ ከየት እንደመጣ እንኳን ማወቅ አልቻሉም ነበር። በተለይም በ1973ቱ የዩም ኪፑር ጦርነት እስራኤል ተሸንፋ በነበረበት ቅጽበት ሻሮንና ሰራዊቱ የስዌዝ ቦይን አቋርጠው በመግባት የግብጽን ሶስተኛ ጦር ከኋላ ከበቡት። ይህ ድፍረትና ወታደራዊ ብልሃት በምዕራባውያን ወታደራዊ አካዳሚ እንደ ዌስት ፖይንት ያሉ እስከ ዛሬ ድረስ
እንደ ዋና ትምህርት ይሰጣል። ሻሮን ጦርነት የሚሸነፈው በካርታ ላይ ሳይሆን በጠላት ልብ ውስጥ ፍርሃት በመዝራት ነው ይል ነበር። ሞሳድ በዚህ ጦርነት ውስጥ የነበረው ሚና ደግሞ እጅግ ረቂቅ ነበር። የግብፅን የጦር መኮንኖች ድምፅ በመምሰልና የሬዲዮ ሞገዳቸውን በመጥለፍ የግብፅ የምድር ጦር ወደማይፈለግበት አቅጣጫ እንዲሄድ ትዕዛዝ ሰጥተዋል። ግብፃውያን የገዛ አዛዦቻቸው የሚያዟቸው የመሰላቸው ወደ እስራኤል ወጥመድ ውስጥ ገቡ። የሞሳድ የድምፅ ግጂ ቴክኖሎጂና የቋንቋ ችሎታ ጦርነቱን ያለ ደም እንዲያልቅ አድርጎታል። እነዚህ ኮማንዶዎች በሲናይ በረሃ ያሳዩት ጽናትና ለሀገር መሰጠት እስራኤልን በዓለም ፊት አስከብሯታል። ሀገር የምትከበረው በቆዳ ስፋቷ ሳይሆን ለሀገር ሕልውና በሚቆሙ ቆራጥ ልጆቿ መሆኑን አረጋግጠዋል። የመጨረሻው ምዕራፍ ዛሬም በኢራን ጓዳ። ዛሬ ሞሳድ ከድሮ በበለጠ የረቀቀና የሚታይ የዲጂታል ሰይፍ ሆኗል። የኢራን መንግስት በቢሊየን የሚቆጠር ዶላር አፍስሶ የኒውክሌር ፕሮግራሙን ቢገነባም ሞሳድ ግን በቴሄራን ልብ ውስጥ ገብቶ እንደፈለገ ይፈነጫል። እንደ አውሮፓውያን አቆጣጠር 2018 ሞሳድ በፈጸመው እጅግ አስደናቂ ኦፕሬሽን በኢራን ዋና ከተማ የሚገኝን እጅግ ጥብቅ መጋዘን በመስበር ግማሽ ቶን የሚመዝኑ የኒውክሌር ምስጢር ሰነዶችን፣ ሲዲዎችን በጭነት መኪና አውጥቶ እስራኤል አድርሷል። የኢራን ደህንነቶች ሰነዶቹ መዘረፋቸውን ያወቁት መኪናው ድንበር ተሻግሮ እስራኤል ከገባ በኋላ ነበር። ይህ ኦፕሬሽን የመቶ ክፍለ ዘመኑ ዝርፊያ ተብሎ ተጠርቷል። ሞሳድ ዛሬም ቢሆን የኢራንን የኒውክሌር ሳይንቲስቶች በረቂቅ መንገድ በመግደልና የማምረቻ ተቋማቱን በሳይበር ጥቃት በማውደም የፋርስን ግዙፍ አንገት አስደፍቷል። በአሁኑ ሰዓት ሞሳድ በሰው ሰራሽ አስተውሎት የታገዘ የስለላ መረብ ዘርግቷል። የአንድን ጠላት የፊት ገጽታ፣ የልብ ምትና የንግግር ቃና ከሺዎች ኪሎ ሜትር ርቆ በሳተላይት መቆጣጠር ይችላል። የእስራኤል ደህንነቶች መፍትሄ ማምጣት ካልቻልክ የችግሩ አካል ነህ የሚለውን መመሪያቸውን ወደ ተግባር በመቀየር ትንሿን ሀገራቸውን በዓለም ሀያላን ተርታ አሰልፈዋታል። እስራኤል ሀገርን የገነባችው በብቃት በእውቀትና ለዜጎቿ ባላት ጽኑ ፍቅር ነው። ሞሳድ ለሀገሩ ጋሻ፣ ለጠላቶቹ ደግሞ የማይታይ መቅሰፍት ነው። ይህ ተቋም ዛሬም ድረስ በዓለም ዙሪያ የሚገኙ አይሁዳውያንን ደህንነት በመጠበቅና የሀገሩን ሕልውና በማስጠበቅ ላይ ይገኛል። ታሪካቸው የሚያስተምረን አንድ ትልቅ እውነት አለ። ሀገር የምትከበረው በልጆቿ አንድነትና በደህንነቷ ጥንካሬ ነው። የታሪክና የጥበብ ባለቤቶች ነበርን። ዛሬም ግን ቴክኖሎጂን የምንጠቀመው ዜጎቻችንን ለመሰለልና ለማሰር ብቻ ሆኗል። ኢትዮጵያውያን በፈጠራና በስልጣኔ የቀደምን የዓለም ፋናዎች ነበርን። አሁን ግን ጀግንነታችንን በድንቁርናና በጭፍን ጥላቻ ስለበረዝነው ደከምን። እኛም በታሪካችን ኢትዮጵያን ለማቆየት አንገታቸውን ለሰይፍ የሰጡ ሚስጥር የማይተነፍሱና ለሀገር ክብር የሚሞቱ ድንቅ የደህንነትና የጦር ሰዎች ነበሩን። ዛሬ ግን ያንን ታላቅነት በጊዜያዊ ጥቅም፣ በጎጥ ሽኩቻና በገዛ ወንድማችን ላይ በሚፈጸም ግፍ ስለቀየር ነው ክብራችን ተገፈፈ። በታሪካችን እንደ አብርሃም ደቦጭና ሞገስ አስገዶም ያሉ ፋሺስትን በጥበብና በድፍረት የተዋጉ ጀግኖች ነበሩን። ዛሬ ግን ያ ጀግንነት ጠፍቶ በገዛ ወንድማችን ላይ ሰላይ ሆነን ሀገርን የምናፈርስ ጥቃቅን ሰዎች ሆነናል። ኢትዮጵያውያን የጠላትን ሰይፍ በጥበብ የምንሰብር ብልሆች ነበርን። አሁን ግን ጀግንነታችንን በሆድ አደርነት በክህደት ስለለወጥን ደከምን። ኢትዮጵያውያን የጠላትን ሰይፍ በጥበብ የምንሰብር ብልሆች ነበርን። አሁን ግን ጀግንነታችንን በሆድ አደርነትና በክህደት ስለለወጥን ደከምን። ኢትዮጵያውያን የጥንት ስልጣኔና የጀግንነት ማህደር የነበረን ታላቅ ህዝቦች ነበርን። አሁን ግን ጀግንነታችንን በከንቱ ኩራትና በውስጥ ሽኩቻ ስለጨረስነው ደከምን። እኛ ግን ለዘመናት ለሀገሬ እሞታለሁ የሚሉ ጀግኖች
የነበሩን ሕዝቦች ዛሬ ግን ጀግንነትን የገዛ ወንድምን በማፈንና በማሰቃየት ተክተነዋል። ኢትዮጵያውያን ተራራና ሸለቆውን ለጠላት መቃብር ያደረግን አንበሶች ነበርን። አሁን ግን ጀግንነታችንን በእርስ በርስ መናቆርና በከንቱ ውዳሴ ስለበላ ነው ደከምን፣ አበቃን።